ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ ብሔራዊ ኃይል ጥብቅ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ኃይል የብልጽግና አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመ ነው ሲል ከሷል። የአማራ ፋኖ ብሔራዊ ኃይል በመግለጫው የአማራ ሕዝብ ላይ የተጀመረው ይፋዊ የዘር ማጥፋት ጦርነት ከተጀመረ 3 ዓመታትን ሊደፍን ተቃርበዋል። የብልጽግና አገዛዝ ዓለም አቀፍ የጦር ህግጋትን በመጣስ በተለይም ተፋላሚ ኃይሎች ሲቪሊያንን ከጥቃት የመጠበቅ ግዴታቸውን እንዲወጡ የሚያስገድደውን መሰረታዊ ህግ በመቃረንና ሁሉንም የጥፋት ስልቶች በመተግበር በአማራ ህዝብ ላይ ሁለንተናዊ የጦር ስልትን በመተግበር ላይ ይገኛል ሲል የአማራ ፋኖ ብሔራዊ ኃይል ክስ አሰምቷል። የአማራ ፋኖ ብሔራዊ ኃይልም ዓለም አቀፍ ማህበረሰብ መላው ኢትዮጵያዊና የአማራ ህዝብ ይህንን የብልጽግና አረመኔያዊ ተግባር ታግሎ የማያስቆመው ከሆነ የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው ብሏል። ስለሆነም የአማራ ፋኖ ብሔራዊ ኃይል አንደኛ ለዓለም አቀፍ ማህበረሰብና ለዓለም አቀፍ ግብረሰናይና የሰብአዊ መብቶች ጥበቃ ተቋማት፣ ሁለተኛ በአገር ውስጥና በውጭ ሀገር ለሚሰሩ ኢትዮጵያውያን የሰብአዊ መብት ተቆርቋሪዎችና ተቋማት እንዲሁም ለመላው የአማራ ህዝብ ጥብቅ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል ያቀረበውን ጥሪ በዜናችን በዝርዝር እናስደምጣቸዋለን። የወልቃይት ጠገዴና ጠለምትን ህዝብ የማንነት ጥያቄዎች በተመለከተ የሚሰጡ አደናጋሪ መግለጫዎች አስመልክቶ ከወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ጥብቅ መግለጫ ተሰጥቷል። በመግለጫውም ህወሓት ሀገር ለማፍረስ ጥቅምት 24 ቀን 2013 ዓ.ም የጀመረው የክህደትና እብሪት ጦርነት ከ2 ዓመት ያላነሰ ጊዜ የወሰደ ቢሆንም በኢትዮጵያውያን ርብርብ ተቀልብሶ የጠላትን ግብ ሳይመታ ጥቅምት 23 2015 ዓ.ም በአገረ ደቡብ አፍሪካ በምትገኘው የፕሪቶሪያ ከተማ በኢትዮጵያ መንግስትና በህወሓት መካከል በተደረገ የሰላም ስምምነት የተደመደመ መሆኑ ይታወቃል ሲል መግለጫው ይጀምራል። ነገር ግን ለሰላም መሰረት ለመጣል ተስፋ የተደረገበትን የፕሪቶሪያ ስምምነት ከተጻፈውና ከአውዱ ውጪ የተረጎመ የሚቀርብበት መንገድ የሰላምን ተስፋ መልሶ የሚያጨልም እንዳይሆን በሐሰት ፕሮፓጋንዳ ተጠምደው አላስፈላጊ ቅስቀሳ የሚያደርጉ አካላት ከድርጊታቸው እንዲቆጠቡ እናሳስባለን ሲል የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ጥብቅ ማሳሰቢያ ሰጥቷል። ሙሉ መግለጫውን በዜናችን በዝርዝር እንመለከተዋለን። ከእነዚህ መረጃዎች በተጨማሪ በፌዴራል መንግስቱ እጅግ አዝነናል ሲል በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ መግለጹን፣ መብረቅ ክፍለ ጦር ለ6 ወራቶች ያሰለጠናቸውን ልዩ ኮማንዶ ፋኖች በደማቅ ሁኔታ ማስመረቁን፣ መከላከያ ሰራዊቱ በሸኔና ጽንፈኛ ሲል በጠራው ቡድን ላይ ከባድ ኪሳራ እንዳደረሰ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአማራ ፋኖ ብሔራዊ ኃይል ጥብቅ መግለጫ አውጥቷል። የአማራ ፋኖ ብሔራዊ ኃይል በመግለጫው የብልጽግና አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመ ነው ብሏል። የአማራ ፋኖ ብሔራዊ ኃይል ያወጣው መግለጫም እንደሚከተለው ይነበባል። የአማራ ህዝብ ላይ የተጀመረው ይፋዊ የዘር ማጥፋት ጦርነት ከተጀመረ 3 ዓመታት ሊደፍን ተቃርቧል። የብልጽግና አገዛዝ ዓለም አቀፍ የጦር ህግጋትን በመጣስ በተለይም ተፋላሚ ኃይሎች ሲቪሊያንን ከጥቃት የመጠበቅ ግዴታቸውን እንዲወጡ የሚያስገድደውን መሰረታዊ ህግ በመቃረንና ሁሉንም የጥፋት ስልቶች በመተግበር በአማራ ህዝብ ላይ ሁለንተናዊ የጦር ስልትን በመተግበር ላይ ይገኛል። ይህ ሁሉን አቀፍ የጥፋት ስልት ንጹሐንን በመግደል በማህበራዊ እንቅስቃሴ ላይ ያለውን ያልታጠቀ ህዝብ በጅምላ ጨራሽ መሳሪያዎች በመጨፍጨፍ የሰላማዊ ነዋሪዎችን ንብረትና ገንዘብ መዝረፍ፣ እናቶችና ህጻናትን በጅምላና በተናጠል አስገድዶ መድፈር፣ የሚደፈሩ ሴቶችን ገላ መቆራረጥ፣ ባለትዳርና ሴቶችን በመድፈር ማህበራዊና ስነ ልቦናዊ ቀውስን መፍጠርና ሌሎች የሽብር ተግባራትን ያካትታል። አገዛዙ እነዚህንና መሰል ድርጊቶችን መፈጸም ህዝብን የማጥቂያ ስልት አድርጎ ከመሆኑ ጋር ተያይዞ ያሰማራው አረመኔ ሰራዊት በገባባቸው ቦታዎች ሁሉ እነኚህን ዘግናኝ የጦር ወንጀሎች መፈጸም መለያ ባህሪው ወደ መሆን ተሸጋግሯል። የአገዛዙ አረመኔ ቡድን ስልጣን በያዘ ማግስት በራሱ ህዝብ ላይ በጀመረው የጦርነት ፕሮጀክት የሺዎች መደፈር፣ የንጹሃን በጅምላ መገደልና መዘረፍን የተመለከተው ዓለም አቀፉ ማህበረሰብና መላው ኢትዮጵያዊ በጊዜው ተመጣጣኝ እርምጃና ምላሽ ባለመውሰዱ ምክንያት በአማራ ህዝብ ላይ በጀመረው ጦርነት
ይህ ህዝብን የማጥቂያ ዘዴ በአይነትም በብዛትም በሽፋንም እጅጉን ተጠናክሮ ቀጥሏል። ግብር ከፍሎ በሚያስተዳድረው ሰራዊት እናቶችና ታዳጊዎች በጅምላ የሚደፈሩበት ከኢትዮጵያ ህዝብ በስተቀር በዓለም ላይ የለም። ይህ የዘመናችን እንቆቅልሽ ነው። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህንን ጉዳይ ውቅያኖስን በጭልፋ እንዲሉ ጥቂት ማሳያዎችን ዋቢ በማድረግ ካወጣው የምርመራ ሪፖርት በስተቀር አገዛዙ በአማራ ህዝብ ላይ የሚፈጽማቸው የጦር ወንጀሎች ዛሬም የዓለም ጆሮ እንደተነፈጉ ናቸው። የአማራ ፋኖ ብሔራዊ ኃይል ባደረገው የዳሰሳ ጥናት መሰረት ያለማቋረጥ በቀጠለው ጦርነት በአማራ ክልል የሰፈረው የብልጽግና ሰራዊት ከ100 ሺህ የሚልቁ እናቶችንና ታዳጊዎችን በጅምላና በተናጠል መድፈሩን አረጋግጠናል። ለክብሩ ቀናኢ የሆነው የአማራ ህዝብ ላይ የስነ ልቦና ችግር ለመፍጠርና ለማዋረድ በሚል ስሌት በዚህ የመድፈር ወንጀል በተለየ ሁኔታ ባለትዳር እናቶች፣ ካህናትና ቄሶችን ጨምሮ የሃይማኖት አባቶች ሚስቶች፣ ታዳጊ ተማሪዎች ሰለባ ከመሆናቸው በተጨማሪ እናቶችን ከባሎቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት በመድፈር የአገዛዙ ሰራዊት የአረመኔነቱን ጥግ አሳይቷል። የምስራቅ አፍሪካ ቀጠና የቀውስ ጠማቂ የሆነው አገዛዙ ያሰማራው ሰራዊት የማህበረሰቡን ቅስም በመስበር የገጠመውን ህልውናውን የመታደግ የመከላከል ጦርነት የመመከት ስነ ልቦናውን ለመንጠቅ አስቦ በፈጸማቸው የአስገድዶ መድፈር ወንጀሎች ከፍተኛ የሆነ ማህበራዊ ቀውስ ፈጥሯል። በርካቶችን አስረግዟል። አባት አልባ ልጆች እንዲበራከቱ አድርጓል። በመሰረቱ እነኚህ ወንጀሎች አገዛዙ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች የሰራዊቱ ጄኔራሎችን በተለያየ ጊዜ ባቀረቧቸው መልእክቶች ይሁንታ የተቸራቸውም ጭምር ናቸው። በቅርብ ጊዜም የብልጽግና መዋቅር አካል መጠን ያልደረሱ ታዳጊዎችንና የአእምሮ ህሙማንን ለውትድርና የመመልመልና ህገወጥ የሰዎች ዝውውር ተግባር ላይ መሳተፉን የአሜሪካ መንግስት ባወጣው መግለጫ አረጋግጧል። የሰራዊቱ መኮንኖች ነጋዴዎችን በማገትና በማጎሪያ ካምፖች በማሰር ከፍተኛ ገንዘብና ንብረት እየተቀበሉ አጋጣሚውን የግል ኪሳቸውን ለመሙላት እየተጠቀሙበትም ይገኛሉ። ዓለም አቀፉ ማህበረሰብ መላው ኢትዮጵያዊና የአማራ ህዝብ ይህንን የብልጽግና አረመኔያዊ ተግባር ታግሎ የማያስቆመው ከሆነ የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል ቀጥሎ የተዘረዘሩትን ጥሪዎች ያቀርባል። አንደኛ፣ ለዓለም አቀፉ ማህበረሰብና ለዓለም አቀፍ ግብረሰናይና የሰብአዊ መብቶች ጥበቃ ተቋማት ኢትዮጵያ የፈረመቻቸው የሰብአዊ መብት ሰነዶች፣ የተዋዋለቻቸው የሁለትዮሽ ስምምነቶችና ሌሎች አስገዳጅ የቃል ኪዳን ሰነዶች በመንግስትነት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱና እንዲያስጠብቁ ይደነግጋሉ። በመሆኑም አገዛዙ የቀጠናው የሰብአዊ ቀውስ አባት በመሆን ከሚፈጽመው ትርምስ በተጨማሪ በአማራ ህዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ሌሎች የሰብአዊ መብቶች የመጣስ ጥፋቶች ተመጣጣኝ እርምጃ እንዲወሰድበት የብልጽግና መዋቅርና ባለስልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱና ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ለሰብአዊ መብት መከበር የበኩላችሁን ድርሻ እንድትወጡ እንጠይቃለን። ሁለተኛ፣ በአገር ውስጥና በውጭ ሀገር ለምትሰሩ ኢትዮጵያውያን የሰብአዊ መብት ተቆርቋሪዎችና ተቋማት የንጹሐን ግድያ፣ አስገድዶ መድፈርና ዝርፊያን እንደ ጦር ስልት እየተጠቀመ ያለው የብልጽግና አረመኔያዊ አገዛዝ ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙትን ማንኛውም የትግል ስልት በመጠቀም ህዝባዊ ወገንተኝነታችሁንና ሰብአዊ ርኅራኄያችሁን እንድታሳዩ እንጠይቃለን። ሶስተኛ፣ ለመላው የአማራ ህዝብ የአማራን ህዝብ ህልውና ለማስጠበቅ በየጦር ግንባሩ ጠላትን ከሚፋለመው የፋኖ ሰራዊት ውጭ ያለው የማህበረሰብ ክፍል በየአደረጃጀቶቹ የሚያደርገው ተጋድሎ የብልጽግናን አረመኔያዊ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑ ይታወቃል። ስለሆነም ሰፊው የማህበረሰብ ክፍል በአገዛዙ እየደረሰ ያለውን ህዝብን የማጥፋትና የማዋረድ ተግባር ለማስቆምና ህልውናውን ለማስከበር በነቂስ በመነሳት የህልውና አደጋ የሆነውን የብልጽግና አገዛዝ ለመቅበር የምናደርገው ተጋድሎ አካል እንዲሆን ጥሪ እናቀርባለን ሲል የአማራ ፋኖ ብሔራዊ ኃይል በዛሬው ዕለት መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ መከላከያ ሰራዊቱ በሸኔና ጽንፈኛው ሲል በጠራቸው ቡድኖች ላይ ኪሳራ ማድረሱን ገልጿል። በምዕራብ ወለጋ ዞን ቦጂ ጨረቆሳ ወረዳ በመንቀሳቀስ ህዝብን ሲዘርፉና ሲያግቱ በነበሩ ሸኔዎች ላይ ሰብአዊና ማቴሪያላዊ ኪሳራ ማድረሱን የጉባ ክፍለ ጦር ምክትል አዛዥ ለውጊያ አገልግሎት ድጋፍ ሌተናል ኮሎኔል መሐመድ ኢብራሂም ገልጸዋል። ክፍለ ጦሩ በዘራፊው የሸኔ ታጣቂ ቡድን ላይ ባሳረፈው ምት 17 ሸኔ ሲደመሰስ መሳሪያና ተተኳሽ በቁጥጥር ስር መዋሉን ሰለሞን ሼቴ ዘግቧል።
በተመሳሳይ በሆሮ ጉዱሩ ወለጋ ዞን በአቢ ደንጎሮ ወረዳ በጉርቴ ውባንቺ ቀበሌ ሲንቀሳቀስ በነበረው የጽንፈኛው ቡድን ላይ እርምጃ መውሰዱን የአድዋ ክፍለ ጦር አስታውቋል። በምዕራብ እዝ የአድዋ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል አሜሪካው መሰረት ይህ ዘራፊ ቡድን የህዝብን ሰላም ለማወክ ሲንቀሳቀስ ከህብረተሰቡ በደረሰን ጥቆማ መሰረት እርምጃ መውሰድ ችለናል ብለዋል። 19 የቡድኑ አባላት ላይ እርምጃ መወሰዱን የገለጹት ምክትል አዛዡ የቡድን መሳሪያ፣ የተለያየ ቁሳቁስና የወገብ ትጥቆች መማረካቸውንም ገልጿል። በሌላ መረጃ ደግሞ ጽንፈኛው ሲል ለጠራው ቡድን ሊደርስ የነበረ የጦር መሳሪያ መያዙን የኢፌዴሪ መከላከያ ሰራዊት ገልጿል። በሰሜን ወሎ ዞን ሀብሮ ወረዳ ለጽንፈኛው ቡድን ሊደርስ የነበረ መሳሪያ ከነተጠርጣሪዎቹ በቁጥጥር ስር መዋሉን የሬጅመንት አዛዥ ሻለቃ መሐሪ ገብሩ ተናግረዋል። ለጽንፈኛው ቡድን እንደ ሎጂስቲክስ በመሆን ያገለግሉ የሚገኙ ግለሰቦችን ከበርካታ መሳሪያ ጋር በቁጥጥር ስር ማድረግ የተቻለው ህብረተሰቡ ለሰራዊቱ ባደረሰው መረጃ መሰረት መሆኑንም ተናግረዋል። በሌላ መረጃ ደግሞ መብረቅ ክፍለ ጦር ለ6 ወራቶች ያሰለጠናቸው ልዩ ኮማንዶ ፋኖች በደማቅ ሁኔታ ማስመረቁ ተሰምቷል። ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ለ6 ወራቶች ያሰለጠናቸውን በርካታ ቁጥር ያላቸው ልዩ ኮማንዶ ፋኖች ህዳር 14 ቀን 2018 ዓ.ም በየደረጃው ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። ምኒልክ እዝ አደረጃጀቱን በማዘመን የህልውና ትግሉን አጠናክሮ እየታገለ ያለ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶ ፋኖች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታ እየሰራበት ይገኛል ሲል ገልጿል። ወደ ቀጣዩ መረጃችን ስናልፍ በፌዴራል መንግስቱ እጅግ አዝነናል ሲል በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ገልጿል። በአቶ ጌታቸው ረዳ የሚመራውና በቀድሞ የህወሓት አመራሮች የተመሰረተው ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ባወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን ገልጿል። ፓርቲው በመግለጫው የፕሪቶሪያ ስምምነት ሁሉም አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል የሰጠ መሆኑን አውስቶ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉትና እያደረጉ ባለው ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርገውታል ብሏል። መግለጫው ሲቀጥልም በዚህ ስምምነት መሰረትና በህገ መንግስቱ በተቀመጠው አግባብ የምዕራብ ትግራይ ተፈናቃዮች ዋስትና ባለው አግባብ እንዲመለሱ በከፍተኛ የፌዴራል አካላት እየተመራ የተሻለ ደረጃ እንደደረሰ ጠቅሷል። ጨምሮም ነገር ግን አካባቢው ወረው ያዙና በፕሪቶሪያ ውል መሰረት ያለ አንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህ ይስተካከላል በሚል ዝምታ መምረጡን አውስቷል። ነገር ግን የስምምነቱ ባለቤት የሆነው የፌዴራል መንግስቱ ይህንን ለማረም ምንም ጥረት ሲያደርግ አለማየቱ የጠቀሰው ስምረት ፓርቲ የፌዴራል መንግስት ለማረም ያደረገውን ጥረት ባለማየታችን እጅጉን አዝነናል ብሏል። እንደ ምሳሌም ህዳር 10 ቀን 2018 ዓ.ም የተከሰተውን አንስቷል። በዕለቱ የነበረውን ሁኔታ ስምረት ፓርቲ የገለጸው ቀድሞም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚያ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ የትግል ሂደት የሚያውክና የትግራይን ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውለዋል ሲል ክሱን አሰምቷል። ወደ መጨረሻው መረጃችን ስናልፍ የወልቃይት ጠገዴና ጠለምትን ህዝብ የማንነት ጥያቄዎች በተመለከተ የሚሰጡ አደናጋሪ መግለጫዎች አስመልክቶ ከወልቃይት ጠገዴ ጠለምት አማራ ምሁራን ማህበር መግለጫ ተሰጥቷል። የመግለጫው ሙሉ ይዘትም እንደሚከተለው ይነበባል። ህወሓት ሀገር ለማፍረስ ጥቅምት 24 ቀን 2013 ዓ.ም የጀመረው የክህደትና እብሪት ጦርነት ከ2 ዓመት ያላነሰ ጊዜ የወሰደ ቢሆንም በኢትዮጵያውያን ርብርብ ተቀልብሶ የጠላትን ግብ ሳይመታ ጥቅምት 23 ቀን 2015 ዓ.ም በአገረ ደቡብ አፍሪካ የምትገኘው የፕሪቶሪያ ከተማ በኢትዮጵያ መንግስትና በህወሓት መካከል በተደረገ የሰላም ስምምነት የተደመደመ መሆኑ ይታወቃል። ምንም እንኳን የስምምነቱ ፈራሚ አካላት የኢትዮጵያ ፌዴራል መንግስትና ህወሓት ቢሆኑም ሰላም ጠል ኃይሎች ሊፈጥሩ በሚፈልጉት አጀንዳ ህዝባችንን ከመደናገር የመጠበቅ ኃላፊነታችንን ለመወጣት ስንል የሚከተለውን ማብራሪያ ለመስጠት ተገደናል። ስምምነቱ ሰላምን ከማስጠበቅ ጀምሮ ወደ ሰላም ግንባታ ሊወስዱ የሚችሉ እርምጃዎችን በቅደም ተከተል ያስቀመጠ ቢሆንም ወደ ሰላም ግንባታው የሚወስደው መንገድ በህወሓት ጠጠር እየተሞላበት የሰላም ተስፋው የተሸረሸረው ወዲያውኑ ነበር። ለማሳያነት ያክል የሚከተሉትን መጥቀስ ይቻላል። የስምምነቱ አንቀጽ 6 ቁጥር ረ መሰረት የህወሓት ታጣቂዎች ቀላል መሳሪያን ጨምሮ በአንድ ወር ጊዜ ውስጥ ትጥቅ እንዲፈቱ ቢበይንም ይህ ሳይሆን ቀርቷል። በስምምነቱ አንቀጽ 7 ቁጥር መ መሰረት ከማንኛውም አይነት ወታደራዊ ስልጠናና ዝግጅት ይታቀባል ተብሎ ቢጠበቅም ይባስ ብሎ በኢትዮጵያና በሱዳን መካከል ያለውን የማይካድራን አማራዎች ጨፍጭፎ ከወልቃይት ጠገዴ የወጣውን ኃይሉን ማጠናከሩን በተደ
በተደጋጋሚ አሳይቶናል። ሌላኛውና ህወሓት ከስምምነቱ ማግስት ጀምሮ ያልተጻፈ ያነበበበት ነጥብ የወልቃይት ጠገዴና ጠለምት እንዲሁም የራያ ወረዳዎችን የተመለከተውና የስምምነቱ አንቀጽ 10 ቁጥር 4 መሰረት ላይ በግልጽ የተቀመጠው ነው። የፕሪቶሪያ ስምምነት የጦርነቱን ዋና ምክንያቶች በመለየትና መፍትሄ በማበጀት ለሰላም ግንባታ ጎህ ካሳየባቸው ነጥቦች አንዱ በህወሓት ከህግ ውጭ ተወረው ለውስጥ ቅኝ ግዛት ሲዳረጉ የነበሩትና የተዘገቡም ሆነ ያልተዘገቡ ግፎች ሲደርሱበት የኖሩትን አካባቢዎች ከትግራይ ውጭ ናቸው ብሎ የበየነበት ነው። አከራካሪ የሚለው አገላለጽ በህግም ሆነ በአመክንዮ የሚያሳየው ይህ ነው። ይሁን እንጂ የፕሪቶሪያ ስምምነት ጭብጥ ይሁን ያለ እነዚህ አካባቢዎች ወደ ትግራይ የሚመለሱ አስመስሎ በተደጋጋሚ ማቅረብም ሆነ የተለየ ስምምነት ያለ ይመስል ከተፈረመ ጀምሮ ህዝብን ለማደናገር የሚደረገው ተከታታይ ሙከራ የስምምነቱን የሰላም አስተዋጽኦ ከማጨለም ውጪ ሊፈጥረው የሚችል ውጤት አይኖርም። ሌላው ህወሓት የፖለቲካ መጫወቻ ካርድ ያደረገው ተፈናቃይ የሚለውን አጀንዳ ነው። ሆኖም ግን በመሰረታዊነት ሊታወቅ የሚገባው ነገር ወልቃይት ጠገዴና ጠለምት ውስጥ በተለያየ ጊዜ ከቀያቸው የተፈናቀሉ ዜጎች መኖራቸው ነው። በአንድ በኩል ህወሓት እነዚህን አካባቢዎች ከህግ ውጪ ወሮ በያዘባቸው ከ27 በላይ ዓመታት ማንነታቸው እንዲከበር በመጠየቃቸው ምክንያት ቤትና መሬታቸውን እየተቀሙ ቤተሰባቸው እንዲፈርስ እየተደረገ የአብዛኛዎቹ ቤተሰብም በግፍ እየተረሸነ የተረፉት እንደምንም አምልጠው በአገር ውስጥም ሆነ ከአገር ውጪ በእግራቸው ወደ አደረሳቸው የተሰደዱት የወልቃይት ጠገዴና ጠለምት አማራዎች በርካቶች መሆናቸው ይታወቃል። ስለሆነም ለሰላም መሰረት ለመጣል ተስፋ የተደረገበትን የፕሪቶሪያ ስምምነት ከተጻፈውና ከአውዱ ውጪ እየተተረጎመ የሚቀርብበት መንገድ የሰላምን ተስፋ መልሶ የሚያጨልም እንዳይሆን በሐሰት ፕሮፓጋንዳ ተጠምደው አላስፈላጊ ቅስቀሳ የሚያደርጉ አካላት ከድርጊታቸው እንዲቆጠቡ እናሳስባለን ሲሉ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በዛሬው ዕለት መግለጫ አውጥተዋል።